ፍቅር ካለ ባጃጅ ባስ ይሆናል። ቋጠሮ ካለ በርነሊ ባርሲኖላ ይሆናል። ጻድቃኖች ጀለቢያን ለብሰ ነጠላሽን ለብሰሽ ጸሎት ቀጥታ ወደ ጸሎት። ባለፈው የቋጠሮን ግንባር አሸንፈን በጸሎት ነው የተበላነው። ጻድቃን እባካችሁ ጻድቃኖች በቃ ተባበሩ። ለዛሬ የቋጠሮን ደግሞ እኛ ፍሬ ከነ ሙሉ ዘለላው እንቋጥራለን። በቃ ከነ ሙሉ እንቋጥራለን። ቋጠሮን ግንባር ነው ያለው፣ የጸሎቱን ግንባር። እባካችሁ ተባበሩን። በቃ እናመሰግናለን። ልጅ እያለው ጨቅላ እያለው አያቴ አንድ ነገር ትነግረኝ ነበር። ያ ነገር ግን አድጌ እንደሚሆን አላወኩም ነበር። ምን ትለኝ ነበር መሰላችሁ? ኢዩኤል አንድ ቀን አድገህ ሰው ሆነህ በርንሌን ትደግፋለህ። የቋጠሮ ቀን ይኸውልህ፣ አንደክምም። ሳካ ሳያርፍ ነው ቻምፒዮንስ ሊግ ቢጫወተው ደክሞት ማለት ነው። ይኸውላችሁ ዛሬ ጠንከር አድርገህ እንደዚህ አያረጉትም አይባልም ወገን። በቃ ፈረጠ እኮ ፈርጧል። ያለውን ይዘህ ቆዳውን ይዘህ መቋጠር አለብህ። ያራዳ ልጅ የምትናገረው ነገር አለ ከመሞቱ በፊት። ለበርንሌ ማድዌካ በጣም ልትለኝ ነው። እስቲ እናያለን። የራስህ ጉዳይ። ለበርንሌ ከእዴ ቀልድ አይደለም የተያዘው። ፍሪ እኮ ነው። የኔ የለም ሲጀመር የኔ የለም። ገና ድሮ በራሴ ቲም ነው የጋየው። በራሳችሁ ከሆነ እሺ አማራጭ የለም። በራሳችሁ ከሆነ ያስማማለሁ። የኔ እንደሌለ ወቁ። ግን አማራጭ የለም። በራሳቸው እሺ ካሉ በቃ ምን ማድረግ ይቻላል እንጂ ይሄ የሚሆን ነገር ሁሉ አይደለም እኮ አይመስልም። በቃ ምንም ነው የማይመስለው። ይሄ ምን ማድረግ ይቻላል? ገባ አይደል? በቃ መጋፈጥ ነው እስከመጨረሻው። እንግዲህ እኔ ወደ ካርታ ምናምን እየፈለኩ ነው። ካገኘው አሳውቃችሁ። ፈርስታፍ አይተን ጫውታውን የለውም እሱን ያዙልኝ። እንግዲህ ያው እናንተ የሚያዋጣውን ልንገራችሁ። በዚህ ፕሮሞ ኮድ ስትመዘገቡ 600% ቦነስ ታገኛላችሁ። የቴሌግራም ሊንክ ባዮ ላይ ከፈለጋችሁ በዚህም ሰርች አድርጋችሁ ይመጣላችኋል። የራሴ ቀመር አለኝ ካላችሁ ይሄው በዚህ ግን ፕሮሞ ኮድ ስትመዘገቡ 600% እንደምታገኙ ልንገራችሁ። ቀመር ከፈለጋችሁ አለ። የሌለው ግን ዛሬ ምንም ነገር ያለ አይመስለኝም። በርለኔ በውጣ መንገድ ቶሎ ማዘጋጀቱ ነው የሚሻለው። በእግር ኳስ ማለት ነው ታይቶ በማይታወቅ መልኩ ከሌላው ጊዜ በጠነከረ መልኩ ከባድ የቋጠሮ ቀን ነው ዛሬ። የማንም ደጋፊ የጨዋታ እንዲያመልጥ አይፈቀድም፣ ግዴታ ነው ዛሬ። በቃ በከባዱ ወይኔ በርንሌ እንደው እግር ኳስን ሴቭ ባደረገልን እባኮቹን የዛሬን። እሺ በቃ ዌስትሃም ባለፈው እንደዛ ተሳቀን፣ በርንሌ ግን በቃ የመጨረሻ ቻንሳችን ነው። አባቴ የሆነ ነገር ደግሞ ሲፈጠር አልታወቀም። ዛሬ ከባድ ቀን ነው። እኔ ውይ ቋጠሮ ዛሬ ይለያል። ታላቅ የቋጠሮ ጥሪ ያመቱ ምጥጫ ላይ የመጨረሻ ቋጠሮ ዛሬ ከበርንሌይ ጋር አርሰናል ከበርንሌይ ጋር ይጫወታል። ተስፋ አትቆርጡም ወይ? ምን እኔ ተስፋ ማልቆርጥበትን ሁለት ምክንያት ልንገራ። አንደኛው ምክንያት አርሰናል እየመራ ስለሆነ ነው። ሁለተኛው ምክንያት አርቴታ ስለሆነ አሰልጣኛችሁ ማለት ነው። ሶስተኛው ደግሞ በእግር ኳስ ተስፋ መቁረጥ የሚባል ነገር ሲቲ ደጋፊ ስፔሻል የሆነ ታምበር ስለማይታሰብ ነው። ማይክል ጃክሰን፣ ካይል ዎከር በርንሌይ ዛሬ ውለታ ዋሉልን። የኢትዮጵያ ሕዝብ የእናንተን የመጨረሻ ውለታ ይፈልጋል። ስለዚህ የሚገርም ቋጠሮ ይኖረናል ማለት ነው። ኤሚሬትስ ነው፣ በርንሌይ ወርዷል ይገባኛል፣ ግን በእግር ኳስ የማይቻል የማይፈጠር ታምር የለም። ከሞን በርንሌይ ይመቻችሁ። የሚገርም ቋጠሮ ቀን ነው ዛሬ። በሰኞ ቀን ደግሞ ይሳካል አባቴ። ጀማው ዛሬ ወንዱ የወንድ መጨረሻ አቃጥሎ እንደዚህ ድብን እርር አድርጎ ዋንጫ የሚወስዱ ክለብ ወንዱ ክለብ ዛሬ ጨዋታ አለው ከበርንሌይ ጋር። ቁጭ ብዬ ቋጥራለሁ ካልክ ፍሬንም አፈርጠህ ጎል ቆጥረህ በአርሰናል ጨዋታ ተማርከህ ትተኛለህ። አለቀ እኮ። ምንም የሚፈጠር ጉዳይ ምንም በርንሌይ ያስጥለዋል ብለህ ማለት ነው። 1% ጥርጣሬ እንዳይገባ፣ ምንም አይነት ጥርጣሬ እንዳይገባ። ዘመኑ የአርሰናል ነው ጀሞ። ምንም ልታረጋው አልችልም። በቃ ዘመኑ የአርሰናል ነው። እኛም እኮ ንግስናችን የሰጠነው እኮ ለአርሰናል። አለቀ እኮ። ማመን አለብህ። እርድብ ንቅጠል ትላታለህ እንጂ ምንም የምትፈጥረው ጉዳይ የለም። ዘመኑ የአርሰናል ነው። ጭራሽ በርንሌይ ምናምን ብለህ ተወክባለህ እንዴ? 19 ቡድን ተደምረህ ምርጥ 11 አታሸንፈውም አርሰናል። ለምን? ዘመኑ የአርሰናል ነው። አለቀ እኮ በቃ።
ዘመኑ የጨዋታ ቀን ነው፣ ወሳኝ ቀን ነው። ምሽት 4 ሰዓት ሲል ክለባችን አርሰናል መውረዱን ካራገጠው በርንሌይ ጋር ወሳኝ ጨዋታውን ያደርጋል ማለት ነው። ስሜታችሁን ሳትደብቁ ውስጣችሁ ምን ይላችኋል? በምሽቱ ጨዋታ ምን የሚፈጠር ይመስላችኋል? እስቲ ሀሳብ አስተያየታችሁን ኮመንት ሴክሽን ላይ ስጡ። መድፈኞቹ መልካም ቀንን ተመኘውላችሁ። የዛሬዋ ቀን ለአርሰናል ደጋፊዎች ለየት ያለች ቀን ነች። ገነርስ መልካም ዕድል ይሆንላችሁ። በእርግጠኝነት እንደምታሸንፉ ተስፋ አደርጋለሁ። የዘንድሮ የፕሪሚየር ሊግ ዋንጫ ምንም ቢሆን ምን ማንሳት ግዴታ አለባችሁ። የዛሬዋ ቀን ዛሬ ሰኞ ማታ 4 ሰዓት በእርግጠኝነት ድል ታረጋላችሁ ብዬ ተስፋ አደርጋለሁ። የዛሬውን ጨዋታ እንግዲህ በጣም በርሊን እየፎከረ ነው፣ ነዋልከር እየፎከሩ ነው። ብቻ ያው አጥፍቶ ጠፊ ክለቦች አንዳንዴ ኬርለስ ሆነው ነው የሚጫወቱና ተጠንቀቃችሁ ተጫዋቱ። እመኑ እንደምታሸንፉ እርግጠኛ ነኝ። ይቅናችሁ። መልካም ዕድል ይሁንላችሁ። ደስታችሁ ደስታዬ ነው። ይመቻችሁ። የምሬ ነው። መልካም ዕድል ይሁንላችሁ። በደም ኮፒ ሊንክ ሪፖርት ሼር ማድረጋችሁ እንዳይረሳ። መልካም ዕድል። ስንት ለስንት የሚያልቅ ይመስላችኋል? እስኪ ኮሜንት ላይ አስቀምጡልኝ። ገብተናል በርንሌይ ተከስተናል። እንግዲህ መተንላል። ደህና አድርገን ልንቆላ ነው ማለት ነው። ምን ታፈጣለህ አባቴ? እኔ ሲጀመር ከማንቸስተር ዩናይትድ መለያዎች እኮ ለብሼ አላቅም። አታቀኝምና ነው እኔን። ስለዚህ በቃ አታፍጣ። ግን የዛሬው ጨዋታ ማለት ነው አባቴ ከልክ በላይ ይቋጠራል። አይገልጹም። በቃ ዛሬ ሰላማችንን የምናገኝበት ቀን ነው። አሊያም ደግሞ ተበጥብጠን የምንተኛበት ቀን ይሆናል ማለት ነው። ስለዚህ እያንዳንዱ ማህበረሰባችን ለሀገሪቷ ሰላምና ደህንነት ሲል መቋጠር ይኖርበታል ግዴታ ማለት ነው አባቴ ግዴታ። ዛሬ በፍሬ ነው የሚባል የለም። ዘንጉን ይዘህ ነው መቋጠር ያለብህ አባቴ። ዘንጉን ይዘህ መቋጠር ካለብህ ግዴታ ነው አለብህም። ያም ለሀገሪቷ ሰላምና ደህንነት ሲባል በዘንጉም በፍሬው በማትቋጥሮ ነገር የለም ማለት ነው። ለማንኛውም ብቻ ግን ለጀማው እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት ማድረጋችሁ እንዳይዘነጋ። ገብተናል የለንደኑን ኩራት አርሰናል ይዘን ከተፍ ብለናል አባቴ። የጨዋታ ቀን ነው ዛሬ። ሽምግልና እንልካለን፣ እሁድ እንሞሸራለን ማለት ነው። እንዴት ነው ፋሚሊ? ዝግጁ ናችሁ ወይ? በደንብ ኮፒ ሊንክና ሼር ይደረግ። የጨዋታ ቀን ነው። ታላቁና ገናናው ክለባችን አርሰናል ዛሬ ምሽት 4 ሰዓት ሲል ከች ይላል። ታዲያ አንተን ቪዲዮ የምታየው ልጅ ኮሜንት ላይ ውጤትን ትገምትልኛለህ ማለት ነው። ከሪፖስት ጋር ነው ዛሬ የምፈልገው። የኔ 3-0 ብያለሁ። ያንተን ኮሜንት ላይ ጠብቃለሁ። ይመቻችሁ። መልካም ቀን። ፈታ እያላችሁ ክለባችሁ አርሰናል ሲኖርማ ዘና ማለት አለበት አባቴ። አሁን ተስፋ አልቆረጣችሁም፣ እየቋጠራችሁ ነው አጀማው። በስመ አብ የእናንተ እምነት ይለያል። እኔ በኩሌ ተስፋ ቆርጬ ቆይቻለሁ። የዛሬ ጨዋታ ሲጀመር አርሰናል በጣም ቀለል አድርጎ 3-1 ያሸነፋል ብዬ ነው ማምነው። በርንሌይ ያለፉትን 5 ጨዋታዎች አንድ ጨዋታ ናቸው ያወጣው፣ 4ቱን ተረምርሟል። 19ኛ ላይ ያለ ቲም ነው። ምንም ፐርፐዝ የለው ጨዋታ ነው የሚጫወተው። በዛ ላይ በአርሰናል ሜዳ 19ኛ ላይ ያለ ቲም መጥቶ አርሰናል ነጥብ ያስጥላል ብለህ መቋጠር እኔ እንጃ። እኔ ወይ ፍሬን አፈልግም ወይ ራስን አፈልግም። ይሄ ራስ ላይ ሱሳይዳል ሙቭ ነው። በቃ ራስ እንደማትፈልግ ሌላ ምንም ከዚህ ነጥያ ላይ ነው። ውድድሩ ያኔ ከኤቨርተን ጋር ሲቲ ነጥብ ሲጥል ነው ያለቀው። ባቋጥሩ ባይ ነኝ። 4 ሰዓት ላይ ኳሳታችሁ እስከ 6 ሰዓት እንቅልፋታችሁ ባቋጥሩ ባይ ነኝ። በሜዱ እንኳን አልቋል። የጨዋታ ቀን ላይ ደርሰናል። ዛሬ ምሽት 4 ሰዓት ላይ ከበርንሌይ ጋር በሜዳችን በኤምሬትስ ስቴዲየም ጨዋታችን የምናደርግ ይሆናል። የጨዋታ ግምታችሁን ኮሜንት ሴክሽን ላይ እያስቀምጣችሁ ፎሎ፣ ኮፒ ሊንክ፣ ላይክ እያደረጋችሁ በጨዋታው ዙሪያ ያሉትን መረጃዎች በአጭሩ እንመልከት። መጀመሪያም በበርንሌይ በኩል የቀድሞ ማንቸስተር ዩናይትድ ተጫዋች ሃኒባልን ጨምሮ 3 ተጫዋቾች ከዛሬው ምሽት ጨዋታ ውጪ ሊሆኑ እንደሚችሉ እየተነገረ ይገኛል። ክለባችን በኩል ጁሪያን ቲምበር ለዛሬው ምሽት ጨዋታ ተቀያሪ ወንበር ላይ የምንመለከትበት በጣም ትንሽ እድል አለ እየተባለ እየተነገረ ይገኛል። ይሁን ሚኬል ሜሪኖ ከዛሬው ምሽት ጨዋታ ሙሉ በሙሉ ውጪ ነው። ከዛ በተጨማሪ ግን በክለባችን ውስጥ የተመዘገበ ምንም አይነት አዲስ የጉዳት ዜና የለም። በርንሌይ ጋር ያደረግነውን ያለፉትን 5 ጨዋታዎች ስንመለከት ክለባችን 4 ጊዜ ማሸነፍ ችሏል። 1 ጊዜ ደግሞ አቻ መለየት ችለናል። እንዲሁም ክለባችን ባለፉት 5 ጨዋታዎች ላይ ምንም አይነት ሽንፈት አልደረሰበትም። 4 ጨዋታዎችን ስናሸንፍ 1 ጨዋታ ደግሞ በአቻ ውጤት መለየት ችለናል። በተቃራኒው ደግሞ በርንሌዮች ባለፉት 5 ጨዋታዎች በ4ቱ ሲሸነፉ 1 ጨዋታ በአቻ ውጤት መጠናቀቅ ችለዋል። ምሽት ጨዋታ ከመጀመሩ በፊትም ለተጫዋቾቹ በአትሌቲኮ ማድሪድ ላይ እንደተደረገላቸው አይነት አቀባበል ዛሬም እንደሚደረግላቸው የሚያሳዩ መረጃዎች ወጥተዋል። ዛሬው ምሽት ጨዋታ ላይ ፖል ቴርኒ ዋና ዳኛ ተደርጎ ተመርጧል። ጄምስ ቤልን ደግሞ በቪአር በኩል የምናገኘው ይሆናል። የዛሬው ምሽት ጨዋታ በተመለከተ ያሉት መረጃዎች እነዚህን ይመስላሉ። ወደ በኋላ ደግሞ በሌሎች መረጃዎች የምንገናኝ ይሆናል። ለሰው ልጆች ፍቅር፣ ለሰው ልጆች ሰላም ብሏል። ዛሬ
እንደ አርጋው በዳሶ በጭንቅላቴም ቢሆን ቆሜ እቋጥራለሁ። 2 ጌም ነው ያለሽ። በርንሌይ ምንም ላያመጣ አይችልም። ግን በቃ ተስፋ እናደርጋለን። አይታወቅም። ሊቨርፑል 37ኛ ሳምንት ላይ 3-0 እየመራ ነው። 3 አቻ ወጥቶ ዋንጫውን ያጣው። ስለዚህ ተስፋ ይኖረናል። ተስፋ አለን። ተስፋ አንቆርጥም። እንቋጥራለን። ራሱን በርንሌይ እያለ የሚጠራ የወንበዴ ቲም ያውም ከሲቲ በቃርዳነት ባልፈለግነት የተባረረ ተመላላሽ ተጫዋች የማይረባ ሰው አይሆንም የተባለን ተጫዋች አሁን እኛ ላይ መጥቶ ፉከራ ሽለላ በምን እንዳለፍን የማያቅ ማንነታችንን የማያቅ መድፉ ምን እንደሆነ ትርጉሙ የማያቅ የወንበዴ ቲም አባል የነበረ አሁን እኛ ላይ መጥቶ አፉን ልጋጉን ያላደገ ረግጠን ስጋ ከላይ ተነጅቶ ተባረራል። እመነኝ ዛሬ ግባተ መሬት ይፈጸምልሃል። ወርደሃል የባስና ፈጥንልሃለን። እማትረባ አንተ ማለት ትረሽ ነህ። ኮፒ ሊንክ ሼር አድርጋችሁ አድርሱልኝ ለመላው የአርሰናል ደጋፊ። ፕላስ ምልክቷን እንጫን። ፕላስ ምልክቷ ስንበዛ ነው መልስ መመለስ የምንችለው። የጨዋታ ቀን ይላል አርስዬ ካለ ሁሌም ድግስ አለ ነው የምልህ። ዛሬ ከአመቱ ማለት ነው ከሚቀሩን 3 ፋይናል ጌሞች መካከል አንደኛው የምናደርግበት ምሽት ነው። ምሽት 4 ሰዓት ላይ በርንሌይን በገዛ ኤሚሬትስ ስቴዲየም ኖርዝ ለንደን ፎሬቨር እያልን እንደግፋለን ክለባችንን። ምክንያቱም የፕሪሚየር ሊጉ ዋንጫ ሜይቢ ነገ በርንማውዝ ሲቲ የሚያስጥለው ከሆነ ማረጋገጫ ጨዋታ ስለሆነ፣ ስለዚህ ጨዋታ አንዳንድ ነገር ስላችሁ ማለት ነው በርንሌይ ተውት። አርሰናል ላለፉት 15 ጌሞች እንደምታዩት ማለት ነው ከታች ለመጡ ቡድኖች በኤሚሬትስ አስተናግዶ ተኝቶላቸው አያውቅም። 15ቱንም ዊን ያደረገው አንድ እንኳን ድሮ የለውም። ስለዚህ ይሄን እያየህ ነው በርንሌይ ያስጥለዋል ምናምን ብለህ የምታፎክረው። ሌላ ነገር ደግሞ ልጨምርልህ። አርሰናል በዘንድሮ የውድድር ዓመት ኤሚሬትስ ስቴዲየም ላይ የተሸነፈው ጨዋታ 2 ነው፣ በማንቸስተር ዩናይትድ እና በበርንማውዝ። አርሰናል በዘንድሮ የውድድር ዓመት ኤሚሬትስ ስቴዲየም ላይ እየተጫወተ የገባበት ጎል 9 ብቻ ነው። በአንጻሩ ያስቆጠረው ጎልስ 40 ምናምን ጎል። ይሄን እያየ አርሰናል ይሸነፋል ብለህ የምትጠብቅ ቋጣሪ ይሄን ትበላለህ። ለማንኛውም ሼር፣ ኮፒ ሊንክ፣ ሪፖስት አድርጉት። ስለስንት ያልቃል ግምታችሁን ኮመንት ላይ አስቀምጡልኝ። እንዳትፈራ፣ የፈራህ ካለህ ግን ተመለስ። ይመቻችሁ ገነርስ። የጨዋታ ቀን ዋንጫውን ከፍ አድርገን የምናነሳበት ቀን። መልካም እድል ለውዱ ክለባችን አርሰናል። ዛሬ 4 ሰዓት ሲል በርንሌይን በሜዳችን እናስተናግዳለን እና ዛሬ ግዴታ ማሸነፍ አለብን። ሲቲዝንስ የቋጠረው ቀን ይላል ዛሬ። እንግዲህ ወያሎች አመቱን ሙሉ የለፉበት ልፋት በነቀዝ የሚወድምበት ቀን ነው ዛሬ። እንግዲህ ዋንጫውን ፊቱን ወደኛ የሚዞርበት ታይም ነው። ሁልሽም ታትረሽ መቋጠር ነው ብሩሻል። ለወያሎች መሰጠው ከባድ ማስጠንቀቂያ ምንድነው? ከምሽቱ 1 ሰዓት ጀምራችሁ እርጎና ወተት ግዙ ነው በቃ አለቀ። ምክንያቱም ለሊት ስለሆነ ጨዋታው ቢያልቀው ያኔ በጣም ልታጡ ስለምትችሉ ተዘጋጁ ቀድማችሁ። አርሰናል ዛሬ ምናልባትም ዋንጫውን መውሰዱን ማረጋገጥ የሚችልበት ጨዋታ ነው የሚመስለኝ። ይህ ሀሳብ ከተመቻችሁ ኮፒ ሊንክ፣ ሪፖስት እና ሼር በማድረግ ለሁሉም እንዲደርስ አድርጉ። ዛሬ በ37ኛ ሳምንት የእንግሊዝ ፕሪሚየር ሊግ ወሳኝ ጨዋታውን አርሰናል ከወራጁ በርንሌይ ጋር ያደርጋል። ወሳኝ ያልኩት ለዋንጫ ጉዞ እንጂ በርንሌይ ለአርሰናል ሊከብድ ይችላል ወይም ደግሞ በበርንሌይ አርሰናል ነጥብ ይጥላል ብዬ አይደለም። ስለዚህ የዛሬን ጨዋታ አርሰናል አሸንፎ ነጥቡን አስፍቶ ነገ ሲቲ ከቦርንማውዝ የሚያደርገውን ጨዋታ ዘና ብሎ ቤቱ ቁጭ ብሎ ነው የሚከታተለው። ምናልባት ማንቸስተር ሲቲ በቦርንማውዝ ጨዋታ ነጥብ የሚጥል ከሆነ ቀጣይ ጨዋታ ሳይጫወት ነው ዛሬ ዋንጫ ማንሳቱን የሚያረጋግጠው በዛሬው ውጤት። ስለዚህ ዛሬ ምሽት ለአርሰናል ደጋፊዎች እና ለአርሰናል ወሳኝ የሚባል ጨዋታ አለ። ወሳኝ 3 ነጥብ ምናልባትም ከ3 በላይ ጎል ጋር። እኔ አሁን የዛሬውንም ጨዋታ እኮ ቁጭ ብላችሁ የምትቋጥሩ ሰዎች ትኖራላችሁ። እኔ አሁን ለእናንተ ነው እያዘንኩ ያለሁት። ስለዚህ አርሰናል ዛሬ ወሳኝ የሚባለውን ለዋንጫ ጉዞ በቃ ዋንጫውን ለማረጋገጥ የሚያስፈልገውን 3 ነጥብ ዛሬ ከበርንሌይ ጋር በሚያደርገው ጨዋታ የሚያሳካ ይመስለኛል። ስለዚህ ምሽት 4 ሰዓት
አርሰናል ከበርንሌ ከ22 ዓመት በኋላ የዋንጫ መልስ ማግኘት የሚያስችል ጨዋታ አለበትና የአርሰናል ደጋፊዎች በእውነት ለእናንተ እኔ በጣም ደስ ብሎኛል። ምክንያቱም 22 ዓመት በጣም ታጋሽ መሆን ያስፈልጋልና ብቻ በዛሬው ጨዋታ መልካም ውጤት ይቅናችሁ። ማታ ግን 4 ሰዓት ላይ ለቋጣሪው ለደጋፊው አሪፍ ነገር የምናይ ይመስለኛል። መልካም ቀን፣ ሰላም ዋሉ። በርንሌ የዛሬውን ጨዋታ ይኸውልህ ላታሸንፍ ነገር የለም፣ መወገም ምናምን የሚባል ነገር የለም። እንደው ቢያልቅ ራሱ 1-0 ያልቅብሃል። ስለዚህ ቀለል አድርገህ ጨዋታውን አንደኛ ዓመት ሙሉ ነው የቆጠርነው። ስለዚህ ሲቲ እንዳይበለው የተቆጠረው ቋጠሮ በጣም ከባድ ነው። አሁን ይሄ ወከር ምናምን የሚለን ሰብጦ በእናትህ እሱ አንዴ እድሜውን ስለጨረሰ ሲቲ ቤት በቃ ስለሚሰማው ምናምን ነው በቃ ምንም ሌላ ነገር የለውም። እናንተ ግን ህፃናት ናችሁ። ሌሎቻችሁ ቀጣይ ዓመት ስትመጡ ኢንቫይሮንመንት እንዳይቀየርባችሁ በቃ አሁን እንደዚህ አይነት ነገር ውስጥ አትግቡ። ስነግራችሁ ባጭሩ አትግቡ። ምን ፕሪሚየር ሊግ አትመለሱ። አርሰናልን ብታሸንፉ አትመለሱ። እዚህ ህፃናቱ ይሄ ዋንጫውን ከበሉ ማለት 3 ዋንጫ አግኝተው አይምራችን ላይ ነው የሚጨፍሩት። ስለዚህ ቀለል አድርገህ ለአንተ ለውጥ የለውም። ቀለል አድርገህ ታደርጋለህ። ባትፈልግም መሸነፍ አይቀርም፣ ግን ታደክማለህ ነው ሰው ኢነርጂ አትግደል። ሰው ስንት ነገር አቅዶ ነው የሚመጣው። ስለዚህ ቷቷ አድርገሽ ምናምን ባላስባነነ ትጥያለሽ ነጥብ ማለት ነው። ይሄ ነው የኔ እቅድ። ባላስባነነ ሳይባነነብሽ ነው ደገፍ የምታደርጊው። የሆነ ስፔስ ብቻ ተው በቃ ለሹትም ለምንም ለጊዮኬሬሽም የሆነች ስፔስ ብቻ ተውለት፣ ድግፍ ያደርጋል። በቃ ይሄ ልልሽ ይመቻችሁ። እንዴት ናችሁልኝ የመድፈኛው ቤተሰቦች? እንዴት ነው ዛሬ ከበርንሌ ጋር ተወዳጁ ቡድናችን እንደሚጫወት ታውቃላችሁና እስኪ ስለዚህ ጌም ስታስቡ ምንድነው እየተሰማችኋል? የሆነ ቅልቅል ስሜት የተሰማችሁ አይደለም? እስኪ ኮሜንት ሴክሽን ላይ የሚሰማችሁን ነገር እያስቀመጣችሁልኝ ለፉ። ስለዚህ ጌም ሳስብ እኔ ጀስት ምንድነው የሚሰማኝ የሆነ አብዛኛው እንደጠበቅነው ከባድም ላይሆን ይችላል። የሆነ በሰፊ ጎል ልዩነት እናሸንፍ ይችላል። ቢያንስ በትንሽ 3-0 እናሸንፋለን ብዬ ነው ማስበው። በዛው ልክ ደግሞ ምን ያህል ፕሬዠር እንዳለብን በዚህ ሰዓት ሁላችሁም ታውቃላችሁ ብዬ ነው ማስበው። ግን በእርግጠኝነት በኤምሬትስ የመጨረሻ ጨዋታችንን ነው የምናደርገው በዚህ ሲዝን። ይሄንን ጨዋታ በእርግጠኝነት ደጋፊውን ለማስደሰት ምናምን ያለውን ፕሬዠር ተቋቁሞ በመጀመሪያው አጋማሽ ብቻ 2 ጎሎች አስቆጥረን የምንወጣ ከሆነ ማለት ይሄ ጨዋታ በሰፊ ልዩነት ማለቅ ይችላል። እኔ በዚህ ሰዓት ማለት ነው ከተጫዋቾችም ከምንም በላይ በቃ ቦስ ሚኬል አርቴታ ላይ ያለኝ እምነት በደንብ ከፍ ያለ ነው። ይሄንን ጨዋታ ራሱ በእርግጠኝነት ፕሬዠሩን ተቋቁሞ ማለት ነው ማሸነፍ እንደምንችል በጣም እርግጠኛ ነኝ። ቦስ ሚኬል አርቴታ ከቅርብ ጊዜያት በኋላ ኢቭን እየሰራለት የነበረው ላይናፕ ምናምን ደጋግሞ ሲጠቀመው ያ ግትርነቱ ምናምን ነገር ትቶ ኢቭን ከኛ ሁላ አስተያየት መቀበል የጀመረ እስኪመስል ድረስ በጣም ጸዴ ከቅያሬዎች ጀምሮ ውሳኔዎች ነው እየወሰነ ያለው። ይሄንን ጨዋታ ራሱ በደንብ ማኔጅ አድርጎ አሸንፈን እንደምንወጣ ባለሙሉ ተስፋ አለ። የኛን የ22 ዓመት ጥበቃ የሱን ደግሞ የ6 ዓመትና የ7 ዓመት ፕሮሰስ ማለት ነው ለመገላገል 2 ጨዋታዎች ብቻ ነው የቀረው እፎይታ ለማግኘት። እነዚህን 2 ጨዋታዎች አሸንፍ፣ ፕሪሚየር ሊጉን አሸንፍ፣ ወደ ቻምፒየንስ ሊጉ ጥሩ ሜንታሊቲ ይዘጊ። ለአንተም በእርግጠኝነት ይሄንን ዋንጫ ማሸነፍ የምትችል ከሆነ በዚህ ዓመት ፕሪሚየር ሊግ፣ ቻምፒየንስ ሊግ ማሸነፍ የምትችል ከሆነ የሚቀጥሉትን ዓመታት ዋንጫዎችን ጥርግርግ አድርገህ እንደምትበላ በጣም እርግጠኛ ነኝ። ምን ያህል አቅም እንዳለ እናውቃለን። አሁን የምትጫወትበት መንገድ ኢቭን በዚህ ሲዝን ፐርፎርም ያደረክበት መንገድ ራሱ ያለፉት ዓመታት ትሮማ ምናምን እንደሆነ በደንብ እናውቃለን። ሚኬል አርቴታ የሚፈልገውን አይነት እግር ኳስ መጫወት የሚችል ነው። በጣም ብዙ አይነት ፕሌይንግ ስታይሎች ያሉ አሰልጣኝ ነው። ቦስ ሚኬል አርቴታ ሌትስ ዱ ኢት እናድርገው። በእናት ግዴታ ነው። በቃ ይሄን ጨዋታ እናሸንፋለን። ከዛ ባለፈ በዛሬው ጨዋታ ላይ ስታርቲንግ 11 ውስጥ ላይ የምፈልገው ተጫዋች ማንንም ድሮፕ ይደረግኝ አይ ዶንት ጊቭ አ ሺት ማርቲን ኦዴጋርድ ልመለከቱን ፈልግ ተጫዋች በቃ እንደዚህ አይነት ጨዋታዎችን ለማሸነፍ ኦዴጋርድ ምን ያህል እንደሚያስፈልገን ሁላችሁም ታውቃላችሁ ብዬ አስባለሁ። ኢዚ ወይ አይ ቲንክ ስኬሊ ራይስ እና ኢዚ ኦዴጋርድ ነው የሚሆነው። እኔ ኦዴጋርድ እንመርጣለሁ። ኢዚ ሌፍት ዊንግ ያሰልፈው ትሮሳርድ ደግሞ ከዚህ በፊት ጎል አስቆጥራለች። ጥሩ ፎርም ላይ ነው ያለችው። ወይ ኢዚን ድሮፕ ያድርገው። ምክንያቱም ያለፉት 2 ጨዋታዎች ኢዚ ምንም አይነት ነገር ኮንትሪቢዩት አላደረገም። ስለዚህ ኦዴጋርድ ደግሞ በዚህ ጨዋታ ላይ በጣም የሚያስፈልገን ተጫዋች ነው። ግዴታ በስከመጨረሻ ማለት የምፈልገው ነገር ቢኖር የዛሬውን ጨዋታ ቅጥቅጥ አድርገን 3-0 አሸንፈን 3-0 የሚያልቅ ይመስለኛል። ይሄ የኔ ኦፒኒየን ነው። ሚኬል አርቴታ ቦስ ሚኬል አርቴታ ሱፐር ሚኬል አርቴታ በዚህ መልኩ በደሳስ በነደቅ መመልከት እንፈልጋለን። ያርግልን አሜን እያላችሁ የጨዋታ ግምታችሁን ኮሜንት ሴክሽን ላይ አስቀምጡ። ማንምና የማንም ክለብ ነጥብ እንዲጥል መጠበቅ አይጠበቅብንም። ከአንድ ሳምንት በኋላ ፓላስን አሸንፈን በዚህ መልኩ ሰለብሬት እናረጋለን። እመኑኝ ከሞኒ ገነርስ ኮፒ ሊንክ ሪፖስት ማድረግ እንዳይረሳ። ቪዲዮዋን 3 ጊዜ ማራ ጊዜ ኮፒ ሊንክ አድርጓት። እንዲሁም የጨዋታ ግምታችሁን እንዳልኳችሁ ኮሜንት ሴክሽን ላይ ያስቀምጣችሁ። ይመሻችሁ።
አርሰናላውያን በመጨረሻም የዓመታት የዋንጫ ናፍቆት ሊቀረፍ መድፈኞቹ ታላቁን ክብር ለመሳም ተቃርበዋል። እናንት የለንደን ኩራቶች፣ እናንት የሰሜን ለንደን ድምቀቶች ዛሬ ታሪካዊ ዋንጫ ከፍ አድርጋችሁ ለመሳም ዝግጁ ናችሁ ወይ? አርሰናል የዛሬውን ጨዋታ ያሸንፍ ይሆን ወይ? እስኪ ግምታችሁን አስቀምጡ። ዛሬ ምሽት 4 ሰዓት ሲል መድፈኞቹ በሰሜን ለንደን ምድር በኤምሬስ ስታዲየም በርንሌይን ያስተናግዳሉ። ይህ ጨዋታ ለመድፈኞቹ ተራ የ90 ደቂቃ ጨዋታ ፈጽሞ አይደለም። ሙሉ የውድድር ዘመን የለፉበትን ሌሊትና ቀን የደከሙበትን ድካም በወርቃማ ዋንጫ አሸብርቀው ለማጠናቀቅ የሚፋለሙበት ታላቅና ታሪካዊ ጨዋታ እንጂ